ሴቶችስ ለምን ያማግጣሉ? ቺት ያደርጋሉ? ስውር ምክንያቶች። ስለ ክህደት ሲወራ ብዙ ጊዜ ጣት የሚቀሰረው ወደ ወንዶች ቢሆንም ሴቶችም ወደዚህ ስህተት የሚገቡባቸው የራሳቸው የሆኑ ስነ ልቦናዊ ምክንያቶች አሏቸው። እስቲ ዋና ዋናዎችን ነጥቦች በዝርዝር እንመርምራቸው። የስሜት መራብ። ለሴት ልጅ ወሲብ የሚጀምረው ከአእምሮዋና ከልቧ ነው። በትዳር ውስጥ አጋሯ ስሜቷን የማይረዳ የማይደልላት፣ እንደ ዕቃ የሚቆጥራት ወይም ቤት ውስጥ አለች አይደል ብሎ ቸል የሚላት ከሆነ በውስጧ ትልቅ ባዶነት ይፈጠራል። ሴት ልጅ ተሰሚነትና ልዩ መሆን ትፈልጋለች። ያንን የጎደላትን ትኩረት፣ አድናቆትና እንክብካቤ የሚሰጣት ሌላ ሰው ሲመጣ መጀመሪያ በልቧ በኋላም በአካሏ ልትሸነፍ ትችላለች። የበቀል ስሜት። ይህ በጣም አደገኛና የቆሰለ ልብ የሚወስደው እርምጃ ነው። አንዲት ሴት ባለቤቷ እንደከዳት ስታውቅ የሚሰማት የክብር መጎዳትና ዝቅታ በጣም ከባድ ነው። ያንን ህመም ለመወጣትና እሱ እንዳደረገው እኔም ማድረግ እችላለሁ፣ እሱ እንደጎዳኝ እኔም እጎዳዋለሁ በሚል ቁጣ ወደ ክህደት ትገባለች። ይህ ግን ለቁስሏ ፈውስ ሳይሆን ራሷን ይበልጥ የጥፋተኝነት ስሜት ውስጥ የሚከት ተጨማሪ ስህተት ነው። በቤት ውስጥ ያለ ብቸኝነት። ባል እያላት ብቸኛ መሆን ለሴት ልጅ ከሞት በላይ ይከብዳታል። ባልየው ቀኑን ሙሉ በሥራ ተወጥሮ ማታውን በሱስ ወይም በጓደኛ ተጠምዶ ለሷ ጊዜ የማይሰጣት ከሆነ ቤት ውስጥ እንደ ባዕድ መሰማት ትጀምራለች። ምንም የሌለኝ ያህል ነው የሚሰማኝ የምትል ሴት ከሰው ጋር ለመገናኘትና ለመጫወት ያላትን ፍላጎት ሌላ ወንድ ሊጠቀምበት ይችላል። ብቸኝነት ለክህደት ትልቁ በር ከፋች ነው። የራስን ዋጋ ማረጋገጥ መፈለግ። ሴቶች ዕድሜያቸው እየገፋ ሲሄድ ወይም ከወሊድ በኋላ በሰውነታቸው ላይ ለውጥ ሲመጣ አሁንም ቆንጆ ነኝ፣ አሁንም ወንዶች ይመኙኛል የሚል ስጋት ይገባቸዋል። በትዳር ውስጥ ውበቷ የማይነገራት አምሮብሻል ተብላ የማትደነቅ ከሆነ የራሷን ማራኪነት ለማረጋገጥ ትጓጓለች። በዚህ ቅጽበት ሌላ ወንድ መጥቶ ስለ ውበቷና ስለ ማራኪነቷ የሚነግራት ከሆነ ያንን የመፈለግ ስሜት ዳግም ለማግኘት ስትል ወደ ክህደት ልትሳብ ትችላለች። ወሲባዊ ቅዝቃዜና አለመርካት። ምንም እንኳን ለሴቶች ስሜታዊ ትስስር ቀዳሚ ቢሆንም አካላዊ እርካታም የራሱ ትልቅ ድርሻ አለው። በትዳር ውስጥ ወሲባዊ ግንኙነቱ አሰልቺ፣ ደረቅ ወይም ወንዱ የራሱን ደስታ ብቻ የሚያስቀድም ከሆነ ሴቷ በግንኙነቱ ደስተኛ አትሆንም። ግዴታዬን እየተወጣሁ ነው እንጂ እየተደሰትኩ ነው የማትል ሴት ያንን የተፈጥሮ ፍላጎቷን የሚያረካላትና እንደ ሴት የሚያስደስታት ሌላ አማራጭ ፍለጋ ልትሄድ ትችላለች። ወዳጄ፣ ለማጠቃለል ክህደት በየትኛውም ወገን ይፈጸም ውጤቱ የትዳር መፍረስና የልብ ስብራት ነው። ችግሮችን በውይይትና በትዕግስት መፍታት ካልተቻለ በክብር መለያየት ከክህደት ይሻላል። ትዳርን መጠገን የሚቻለው ሁለቱም ወገኖች የየራሳቸውን ክፍተት አውቀው ሲታረሙና አንዳቸው ለሌላው መጠጊያ ሲሆኑ ብቻ ነው። እናንተስ ምን ትላላችሁ? ሴቶች እንዲከዱ የሚያደርጋቸው ትልቁ ምክንያት ምንድን ነው? በትዳር ውስጥ የትኛው ክፍተት ነው ይበልጥ ሴቶችን ለዚህ ክህደት የሚያበቃቸው? በግልጽ ኮሜንት ላይ እንወያይበት። ምርጥ መጣጥፎች እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው